ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል። የኔ ሰላም በስቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው በተመሳሳይ መልኩ በሌላ ዝግጅት ተገናኝተናል። ዛሬ ይዤላችሁ የቀረብኩት 7 ዘመናዊና ማራኪ የሆኑ የስልክ ስነ ስርዓቶች፣ የሰዎችን ደግሞ ስነ ምግባሮች ነው ይዤላችሁ የመጣሁት። ታዲያ ይሄ ፕሮግራም እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ካመንት ሲያስቀምጡልኝ በአስተዋይነትና በጨዋነት እንዲሆን በአክብሮት እጠይቃለሁ። በተጨማሪም ድራይቭ እያደረግኩ ነው ማጫወታችሁ። 1-2 የምደርስባቸው ቦታዎች ስላሉ የማነሳቸው እቃዎች ስላሉ ነው ምክንያት ነው። ለዚህም በጣም ይቅርታ ጠይቃለሁ። እኔ እነዳለሁ፣ በዛውም ደግሞ እናንተን አጫውታለሁ። ወደ ቪዲዮ ይዣችሁ እሄዳለሁ። 7 ዘመናዊና ማራኪ የስልክ ስነ ስርዓትና ስነ ምግባሮች። 1ኛ፣ ክሊር ቮይስ እንዲኖረው አድርጉ። ስልክ ሲደወልላችሁ ደዋዮችም ይሁኑ ተደውሎላችሁ የምታነሱ ሰዎች በአካባቢያችሁ በተለይ ደግሞ ባክግራውንድ ሙዚቃ፣ ሌላ ድምፅ፣ ለሌላ ሰው የሚረብሽ ድምፅ አለመኖሩን ካለም ደግሞ ወጣ ብላችሁ ማንሳትና መደወል ስለምትችሉ ክሊር ቮይስ እንዲኖረው እንዳለው እርግጠኛ ሁኑ። 2ኛ፣ ሪስፖንድ፣ ያነሳኸው ሰው ሄሎ ማለትህን አትርሳ። ብዙ ጊዜ ሰዎች የማያውቁትን ስልክ ካያነሱ ግን ሰምታይምስ ስልክ ያነሱና ሄሎ አይሉም፣ ጸጥ ይላሉ። እና ስልክ ተደውሎልህ ያነሳኸው ሰው ሄሎ ማለትህን አትርሳ። ያለበለዚያ ስልክ አለማንሳቱ ይሻላል። እናንተ ሪስፖንድ ካላደረጋችሁ፣ ያነሳው ሰው ሪስፖንድ ካላደረገ ደዋዩ ሪሴፕሽን ነው ብሎ መሞከሩ አይቀርም ማለት ነው። ዝም ብሎ ሄሎ ማለታችሁን አትርሱ። 3ኛ፣ ራሳችሁን አስተዋውቁ። ደውላችሁ እኔ ማነኝ ገምቺ፣ የታወኩሽ ምናምን አትበሉ። ወይ ደግሞ ድምጻችሁን ቀይራችሁ ምናምን ሰው ለማስለፍለፍ ፕራንክ ለማድረግ ምናምን አትሞክሩ። አትጃጃሉ። እኔ ማነኝ፣ እወቀኝ፣ እወቂኝ፣ ገምት፣ ገምቺ ምናምን እያላችሁ አትጃጃሉ። በተለይ ደግሞ ለራሳችሁ ጥቅም የምትደውሉ ሰዎች ማለት ነው። ጌት ቱ ዘ ፖይንት፣ የምትናገሩትን ነገር ራሳችሁን በግልጽ አስተዋውቁ። በተለይ ደግሞ ደዋዮች ማለት ነው። ያው ብዙ ጊዜ ደዋዮች ናቸው እኔ ማነኝ ገምቺ፣ ገምት ምናምን የሚሉትና ራሳችሁን በግልጽ አስተዋውቁ። 4ኛ፣ ቢ ፖላይት፣ ሰውን ስልክ ላይ በጣም ከምትችሉት በላይ አክብሩ። የዱርዬ ቋንቋ፣ አጫጭር ነገሮች ምናምን ሰው ማመናጨቅ በስልክ በጣም ኖር ነው። በዛኛው ሳይድ ያለው ሰው ፊት ለፊት እየተያያችሁ ስለማታወሩ አይን ለአይን የሚሰማውን ነገር ማወቅ ስለማትችሉ ስልክ ላይ ቢ ቬሪ ፖላይት። የስላንግ ይሄ አጫጭር ቋንቋ የዱርዬ ቋንቋ ምናምን መጠቀም ስልክ ላይ በጣም ኖር ነው። በዛኛው በኩል ያለውን ሰውዬ ፊሊንግ ማየት ስለማንችል ሩድ የሆኑ ነገሮችን በስልክ መጠቀም ኖር ነው። 5ኛ፣ መልእክታችሁን በግልጽ ተናገሩ። ሌላ ድራማ ወደዚህ ወደዛ አታድርጉ። ብዙ ነገር ለማጀብ አትሞክሩ። የምትፈልጉትን ነገር ሌላ ኮተት አታብዙለት። የምትፈልጉትን ነገር በግልጽ ተናገሩ። 6ኛ፣ የሚነገር ነገር አለ አይደለ? የሚነገር ነገር እወቁ። የሚነገር ነገር ማለት የምስራችንና መርዶ በስልክ በፍጹም አይነገርም፣ ነውር ነው። ምን አይነት ነገር ሪያክት እንደሚያደርጉ ስለማናቅ የምስራችንና መርዶ በስልክ አይነገርም። 7ኛ፣ መጨረሻ ይኑረው። መጨረሻ ይኑረው ማለት ማመስገን፣ ቻው ማለት ይኑረው፣ ስልክ ሲዘጋ ማለት ነው። አንዳንድ ጊዜ ብዙ ሰዎች አሉ መልሼ ልደውል ስትሏቸው እንኳን እሺ የሚለውን ነገር ሪስፖንድ ሳያደርጉ ጆሮዋችሁ ላይ ወስደው ስልኩን ጥርቅም ያደርጉታልና እንደዚህ አይነት ነገር ለሁለቱም ሲያዘጋውም ይገርማል፣ ለዘጊውም ይደንቃል። እንዲህ አይነት ነገር ባይደረግ መልካም ነው። ሌላ የመጨረሻ የምነግራችሁ ያው 8ኛ መሆኑ ነው። መዝጋት። የደወልከው ሰውዬ ስልኩን መዝጋትን አትርሳ።
የሰው ሰዓት ነው የምትወስዱት። አሁን እዚህ ጋርም የሰው ጊዜ ነው የምትወስዱት፣ ወይም ደግሞ የሰው ሚስጥር ነው የምትወስዱት። እና ደዋይ የሆንከው ሰውዬ ስልክ ተደውሎ ከተነሳልክ ስልኩን ስትጨርስ አመስግነ መዝጋትህን ኢንድ የሚለውን መጫናችሁን አትርሱ። ብዙ ሰዎች አሉ ክፍት ለቀው የሰው ሚስጥር ማዳመጥ ይሁን የሰው ሰዓት ለመውሰድ ይደውሉና ስልኩን አንስታችሁ አናግራችኋቸው ብዙ ቢዚ ልትሆኑ ትችላላችሁ። ስልክ ለመዝጋትም ያው አንዳንድ ሰዎች በተለይ ይሄ ቢዝነስ ምናምን ያላችሁ ሰዎች ማለት ነው ያላቸው ሰዎች ስልክ ለመዝጋትም ቢዚ ናቸውና ስልክ ይናነሱና ታዋሯቸውና ስልኩን ስትጨርሱ ቻው ብላችሁ እናንተ ጣል አድርጋችሁት ስራችሁ ላይ ነው የምትሄዱትና ግን ቆይታችሁ ስትመጡ የቅድሙ ስልክ እስካሁን ድረስ ራን እያደረገ ነው። ስልክ የደወልከው ሰው ስልክ መዝጋትህን አትርሳ። ለዛሬ ይዤላችሁ የመጣሁት 7 ዘመናዊና ማራኪ ሰዎች ስልክ ላይ ማድረግ ያለባቸውን እነኚህን ነበረ። በሚቀጥለው ጊዜ በሌላ ፕሮግራም እንገናኛለን። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። ሰላም ደሩ። ባይ ባይ።